እነዚህ ሀበሾች በዚህ ደረጃ ታጥቀው እስከ መሰልጠን ድረስ በሚመስል ደረጃ ከደረሱ ነገ እኛን የመኖች ይወሩናል። ስለዚህ ይሄ ዑንሱሪ አይደለም፣ ይሄ ዘረኝነት አይደለም። እኛ ከሀገራችን ውጡ እያልን ያለነው ነገር ግን የሚደረገው ድርጊት እንዳለ በጣም አጸያፊ ነው። በጣም እንዴት ነው አንድ ሰው ኑሮን ሊቀይር ስደተኛ ሆኖ የሰው ሀገር ላይ ወጥቶ ታጥቆ በሰው ሀገር ላይ እንዴ? እሺ ትጥቁስ ታጠቁት፣ ችግር የለውም። ታጥቃችሁ ስልጠና በሚመስል መንገድ ተሰልፋችሁ መሳሪያችሁን ይዛችሁ እንደዚህ መሆን ጥሩ ነው ለእናንተ ለራሳችሁ። በእናንተ ምክንያት አሁን ስንት ምስኪን ስደተኛ ገና ከባህር ወጥቶ በእግሩ ሲጓዝ የነበረ የዋህ ስንት ኢትዮጵያዊ ነው እየተንገላታ ያለው በዚህ ሰዓት። ይሄ ሁሉ በማን ነው እየሆነ ያለው? በእናንተ ነው። ኦኬ። ሁለተኛው ባለፈው የሆነ ቪዲዮ ወጥቶ ነበር ከ4 ቀን ከ5 ቀን በፊት ጀምሮ የመኖች በጣም እየተቀባበሉት ያለ አንድ ቪዲዮ አለ። አንድ ሀበሻ የመኒውን በዱላ ሲያባረረው እየመታ ሲያባረረው የሚያሳይ ተንቀሳቃሽ ምስል፣ እሱ በጣም ነው ያስቆጣቸው። ሁለተኛ ቪዲዮ ይሄ ያ ቪዲዮ ምንድነው የሚባለው? ይሄ ተገላቢጦች ጭራሽ ሀበሻ ለየመን በዱላ እያባረረ ሲያሯሩጦ ማየት በጣም አይደል ነው። እኔ ምን አይነት እኔ ጥጋባችን አንዳንድ ጊዜ ልክ የለውም። የምሬን ነው። በሰው ሀገር ላይ ሆነ ባከበረ ህዝብ ሀገር ላይ ሆነ እንደዛ ማድረጉ ፍጹም ተገቢ አይደለም። ያ ሰው ታማሚ ሊሆን ይችላል፣ ምን ሊሆን ይችላል። ግን ችግሩ ደግሞ በጣም የሚያሳዝነው ነገር ይህንን ሁሉ ድርጊት የሚፈጽሙ የእኛ ልጆች፣ ቪዲዮውን ቀርጠው ሶሻል ሚዲያ ላይ የሚለቁት የእኛው ልጆች፣ ጫት ተሸክመው ወደ ሳውዲ ድንበር ሲሄዱ እየቀረጹ ቪዲዮ የሚለቁት የእኛው ልጆች፣ ብር እየተከል ነው ብለው እንደ መስኖ አድርገው ቆፍረው፣ በጣም የገረመኝ ነገር መስኖ አድርገው ቆፍረው አፈር ቆልለው 500 ሪያል ቀበሩና ልክ እንደ አትክልት ውሃ እንደሚጠጣው ውሃ እያጠጡት። ይሄ ምን አይነት ድድብና ነው? ይሄ ሁሉ ያየሁት የመኖቹ ራሳቸው የለቀቋቸው ቪዲዮዎች ላይ ነው። በጣም ይገርማቸዋል። ቲክታክ ላይ ምናምን ላይ ፌስቡክ ላይ እንዳለ የመኑ እየተቀባበሉ ያለ ቪዲዮ አንድ። ሁለተኛው ቪዲዮ ይሄ። ሶስተኛው ይሄ መጠጥ ተሰርቶ በ7-8 በርሜል ተጠምቆ ምናምን አግኝተዋል እንደዛ። ሌላኛው ሴቶች ወንዶች እየጨፈሩ ራቁታቸው ሱሪ ለብሰው ይሄ የተበለቃቀጠ ልብስ ለብሰው። የመን እኮ የሙስሊሞች ሀገር ነው። በነገራችን ላይ የመን ላይ ስትኖሩ ማክበር አለባችሁ። ቢያንስ ያ ሰዎቹ የሚኖርበትን አኗኗር መከተል መቻል አለባችሁ። ሌላው ቢቀር አሁን እንደዚህ አይነት ነገሮች ሲያዩ ተመልኳታችሁ ራቁታቸው እንደዚህ እየጨፈሩ ሀገራችንን አበላችሁ። ይሄ ሌላም በጣም በርካታ ቪዲዮዎች አሉ። በጣም በርካታ ቪዲዮዎች የመኖች እያንቀሳቀሷቸው ያሉ በጣም በርካታ ቪዲዮዎች ማለት ነው። ይሄ ሁሉ እየሆነ ያለው እንግዲህ ይሄንን ድርጊት ይሄ ታጥቆ መሳሪያ ታጥቆ በቡድን ሆኖ እየጨፈረ እየቃመ እንትን የሚለው ነገር ተውት። 0 ቁጥር የለውም። የሚለቁት ቪዲዮ አንዳንድ ጊዜ እኔ ዳውንሎድ አድርጌ እንዳለቀው ሁላ ሼም ይዘኛል። የምሬን ነው የምላችሁ። በጣም ሼም ይዘኛል። እግዚአብሔር ምስክሬ ነው። ምክንያቱም ሪሊ ማለት በሰው ሀገር እንጃ እንደዚህ አይነት ታጣቂዎች የመን ውስጥ ሆነው መሳሪያ እንደዚህ ታጥቀው እየጨፈሩ 20-30 ሆነው 20-30ዎች እኮ ደግሞ